ደስ ይላል በጣም ጭፈራን ወደ ቁም ነገር ለመለወጥ ተሞክሯል። በዚህኛው የጥምቀት በዓል ጎበዜና ጎበዜ ንስሐ ግባ ቶሎ በጊዜ መዝሙር ዋጣላቸው ነው ይመስለው። እኔ በጣም አድናቂያቸው ነኝ። አሁን ይሄ ራሱ ለውጥ ነው። ባይ ዘ ዌይ ይሄ ለውጥ ነው። ጎበዜና ጎበዜ ብሎ ድንጋይ ከሚወረውር ጎበዜና ጎበዜ ንስሐ ግባ ቶሎ በጊዜ። ዋናው ጥያቄ የትኛውን ጎበዜ እንደሆነ ጋቸው ይሉኛል አስቴት ላይ የትኛው ጎበዜ ነው? እሺ እኔ አንድ ጥቅስ ያው ትዝ ይለኛል። ወደ ቁም ነገሩ ስንመጣ በእግዚአብሔር ቃል ውስጥ ከምናስታውሳቸው ስለ ጉብዝና ከሚያወሩ መጽሐፍ ቅዱሳዊ ጥቅሶች መካከል አንዱ መክብብ ምዕራፍ 12 ላይ ያለው ቃል ነው። በጉብዝና ወራት ፈጣሪህን አስብ እና እንግዲህ ጎበዜና ጎበዜ ንስሐ ግባ ቶሎ በጊዜ ካሉና ስለ ጉብዝና ካወሩ ወይም ስለ ወጣትነት ከሆነ ወጣቱን ከሆነ ንስሐ ግባ የሚል መልእክት ለማስተላለፍ ከሆነ ሐሳቡና ዓላማው እሺ መክብብ 12 ቁጥር 1 የጭንቀት ቀን ሳይመጣ በጉብዝና ወራት ፈጣሪህን አስብ ደስ አሰኙም የምትላቸው አመታት ሳይደርሱ ይሄ መክብብ ምዕራፍ 12 ቁጥር 1 ላይ ያለ ቃል ነው። ጉብዝና ወጣትነት ነው፣ ጎልማሳነት ነው። ወርውረህ መምታት፣ ሮጠህ ማምለጥ፣ ሰርተህ መበልጸግ የምትችልበት እድሜ፣ ወደ እርጅና ያልደረሰ ከህፃንነትና ከልጅነት ደግሞ የተሻገረ የጉብዝና ጊዜ እና ጎበዜ ወጣቱን ነው የሚያመለክተው። ለኔ ጥሩ መልእክት ነው፣ ይበል የሚያሰኝ ነው። እናንተ ንስሐ ገብታችኋል ወይ ነው። ንስሐ መግባት ምንድን ነው? ንስሐ መግባት ማለት መመለስ ማለት ነው። በአጭሩ ንስሐ ማለት መመለስ ማለት። ወደ ማን ነው የምንመለሰው ስንል ወደ እግዚአብሔር፣ ወደ እግዚአብሔር ፍቅር፣ ወደ እግዚአብሔር መንግስት፣ ወደ ጌታ ወደ ኢየሱስ ክርስቶስ ነው የምንመለሰው። ለዚህ ምሳሌ ደግሞ የሚሆኑ መጽሐፍ ቅዱሳዊ ታሪኮች አሉ። ሰው በበደል ኖሮ፣ ሰው በኃጢአት ኖሮ፣ እግዚአብሔርን በሚያሳዝን ህይወት ኖሮ ያን ስተቱን በወጣትነቱ የሰራውን ስተቱን አምኖ እግዚአብሔርን እንደበደለ ገብቶት ስለ ኃጢአቱ በመስቀል ላይ የተሰቀለለትን ጌታ ኢየሱስን እንደ ግል አዳኙ በመቀበልና ኃጢአትን ለአንዴም ለመጨረሻም ጊዜ በመጸየፍና ሰይጣንን ከነስራው በመካድ ወደ ኢየሱስ መምጣት ነው ንስሐ። ንስሐ ወደ ቄስ ሄዶ መናዘዝ አይደለም። ንስሐ የተዝካር መዘከር አይደለም። ተዝካር ማውጣት አይደለም። ፍትሐት ማስፈታት አይደለም። ንስሐ ለውጥ ነው፣ የህይወት ለውጥ ነው። ይሄ ደግሞ በህይወት ዘመናችን ሁሉ ልናደርገው የሚገባ በክርስቶስ ኢየሱስ አምነን ዳግመኛ ልንወለድ የሚገባን እኛ ነን። ንስሐ ግባ ቶሎ በጊዜ ይሄ አሁን የሚጨፍረውን ወጣት በሙሉ የሚመለከት ነው። አንተ ንስሐ ገብተሃል ወይ? አንተ ወደ እግዚአብሔር መንግስት ወደ ጌታ ወደ ኢየሱስ ክርስቶስ መጥተሃል ወይ? ምክንያቱም ጌታ ኢየሱስ ሲናገር መንግስተ ሰማያት ቀርባለችና ንስሐ ግቡ ይላል። ይሄ ጌታ ኢየሱስም ተናግሮታል። ከእንደገና ደግሞ መጥምቁ ዮሐንስም አገልግሎት ሲጀምር በዮርዳኖስ አቅራቢያ ሊጠመቁ ለሚመጡ ሰዎች የተናገረው አዋጅ ነው። ጌታ ኢየሱስም ከጾመ በኋላ አገልግሎቱን ሲጀምር የእግዚአብሔር መንግስት ቀርባለችና ንስሐ ግቡ ነው የሚለው ማቴዎስ ምዕራፍ 4 ላይ፣ ማቴዎስ ምዕራፍ 3 ላይ እነዚህን ሁለት ጥቅሶች ታገኛላችሁ። ስለዚህ የእግዚአብሔር መንግስት ምን ብላለች? ቀርባለች። ይኸው የእግዚአብሔር መንግስት ቀርባለችና ንስሐ ግቡ። በግዕዙ ነሱ እስመ ቀርበት መንግስተ ሰማያት፣ እስመ ቀርበት መንግስተ ሰማያት፣ መንግስተ ሰማያት ቀርባለችና ንስሐ ግቡ። ስለዚህ ንስሐ የአጠቃላይ የህይወትን ስርዓት መለወጥ የኪንግደም ለውጥ ነው። ከዲያብሎስ መንግስት ወደ እግዚአብሔር መንግስት መምጣት፣ ከሰይጣን አገዛዝ ወደ ጌታ ኢየሱስ አገዛዝ መምጣት ማለት ነው።